የመካከለኛው ምስራቅ ጦርነት ተሳታፊዎችን እየጨመረ ነው። ዓለም አቀፋዊ ቀውሱም እየተባባሰ መጥቷል። ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን፣ በዛሬ የምንመለከተው የመካከለኛው ምስራቅ ጦርነት ተፋፍሞ እንደቀጠለ ነው። ራሻ ከኢራን ጎን መቆሟን አሁን በይፋ አረጋግጣለች። እንዲሁም አሜሪካ ስትወነጅለው የነበረውን መረጃ እውነት ሆኗል። ራሻ ለኢራን ሙሉ በሙሉ ወታደራዊ ድጋፍ ስታደርግ ነበር። የመረጃ እንዲሁም የስለላ ማዕከሎቿን ሙሉ በሙሉ ለኢራን ክፍት አድርጋላት ነበር። ለዛም ነው ኢራን የተሳካ የተባለ ማጥቃትን ስታደርግ የነበረው። እንዲሁም ኢራን ገና በእስራኤል ድሮኖችን አልተጠቀምኩም እያለች ነው። ኢራን እንደምትለው ከሆነ ገና ከ10 ዓመት ወደዚህ ያሉት የትኛውም ድሮኖች እንዲሁም ተተኳሾች አልተነኩም፣ ክምችቴ አልተነካም እያለች ነው። ጦርነቱ ግን በዚሁ የሚቀጥል ከሆነ ውድመቱ ዓለም አቀፋዊ ይሆናል ተብሎ ይጠበቃል። ዓለማችን ተጨንቋል። ምክንያቱም ዓለም የተጨነቀው የሆርሙዝ ሰርጥ ስለተዘጋ ነው። ከ20% በላይ የሚሆነውን ዓለም አቀፍ ነዳጅ መተላለፊያ የሆነው ሆርሙዝ በእስላማዊ ዘቡ ሙሉ በሙሉ ተዘግቷል። እንዲሁም የኢንሹራንስ ካምፓኒዎች በዚህ በኩል የሚደረግ የትኛውም እንቅስቃሴ ኢንሹራንስ ሽፋን አንሰጥም ብለዋል። በዚህ የተነሳ ትራምፕ ትልቅ የተባለ ጫና ውስጥ ወድቀዋል። የአውሮፓ ሀገራት አማራጭ እያማተሩ ነው። ራሻ ደግሞ መዳረሻቸው ሆኗል። አውሮፓውያን ቢመራቸውም ውጠውታል። የዋጡት ደግሞ ራሻ እጅ ላይ መውደቃቸውን ነው። በዚህ ሰዓት ላይ ይህንን ክፍተት ለማሟላት ራሻ ብቸኛ አማራጭ ሆና መጥታለች። ራሻ በዚህ ሰዓት ላይ በዲፕሎማሲውም በጦርነቱም ጥንግ ድርብ የተባለ ድልን እየተቀናጀች ነው። ኢራን ያሰበችውም እየተሳካ ይመስላል። ኢራን ከ6 ወራት በላይ የተዘጋጀውበት ጦርነት ነው ብላለች። ይህ ደግሞ አሁን ላይ የማደርገው የትኛውም እንቅስቃሴ የእውር ድንብር አይሆንም ብላለች። አሁን የምትመለከቱት ሚሳኤል በ2012-13 የተመረቱ ሁለተኛ ጄኔሬሽን የተባሉት ናቸው። ባለፉት 10 ዓመታት የተመረቱት ክምችቶች ሙሉ በሙሉ አልተነኩም። የምርት ሂደቱ በቅርብ ዓመታት በፍጥነት እየተከናወነ ነው። አሁንም ኢራን ጦርነት ውስጥ ሆና አንደርግራውንድ ሚሳኤልና ድሮኖችን በፍጥነት እያመረተች ትገኛለች። ይህንን ያሉት የኢራን እስላማዊ ዘቡ ነው። በአሁኑ ሰዓት ላይ ኢራን የትኛውንም አይነት የመንግስት ለውጥ ብታደርግም ጦርነቱ ግን ባለበት እየቀጠለ ነው። The capable and powerful armed forces of the Islamic Republic are fully prepared for at least a 6-month, high-intensity, full-scale war at the current pace. The missiles we have used so far mainly belong to the first and second generations, mostly produced around 2012 and 2013. In fact, we have not used the missiles that have been produced over the past 10 years at all, even though production in recent years has increased several times. ኢራን አዲስ የተባሉ አያቶላን ብትሾምም ግን ምንም አይነት ለውጥ የለም። ለምዕራቡ የሚንበረከኩ አልሆኑም ወይ ፍንክችም ብለዋል። ይህ ደግሞ በአሜሪካና በእስራኤል መካከል የሚደረገው ጦርነት ትርጉም አልባ እንዲሆን አድርጎታል። ትራምፕ ዓለም አቀፍ ጫና እንዲሁም የጦርነት ወጫቸው ቀን በቀን ቢያሻቅብም የአሜሪካ ብሔራዊ ብድሯም በእጥፍ እየጨመረ ቢሆንም ዶናልድ ጄ ትራምፕ ካፈርኩ አይመልሰኝ ይመስል አሁንም በዚህ ጦርነት ላይ መቆየትን ብቸኛ አማራጭ አድርገው ወስደውታል። ሪፖርታቸውም አብዛኛውን የተጋነነ ነው። ፔንታጎን የሚያወጣቸው መረጃዎች አብዛኞቹ እርስ በእርስ እየተጣረሱ መጥተዋል። አሜሪካ ውድመቱ በመካከለኛው ምስራቅ ግዙፍ ሆኖባታል። አሜሪካ በመካከለኛው ምስራቅ ሁሉም ወታደራዊ ቤዞቿ፣ ኤምባሲዎቿ ተመተዋል። ይህ በአሜሪካ ታሪክ ለመጀመሪያ ጊዜ ሙሉ በሙሉ የደረሰ ውድመትም ክስረትም የዲፕሎማሲ የጦርም ውድቀት ሆኖ ተመዝግቧል። It's day 10 of the war in West Asia. There is no sign of de-escalation yet. Missiles and drones continue to streak across the skies. In Iran, a new supreme leader has been appointed. And in America, Donald Trump, the president, remains defiant. ኢራን እንደምትለው ከሆነ አሜሪካ ለድርድር ታማኝ አይደለችም። ይህንን ደግሞ ያሉት የኢራን እስላማዊ ዘብ አመራሮች ናቸው። እኛ ከአሜሪካና ከእስራኤል ጋር ድርድር በነበርንበት ወቅት ላይ አሜሪካ በጎን ወቅታናለች ብለዋል። ይህ ደግሞ ካሁን በኋላ ከአሜሪካ ጋር የሚደረግ የትኛውም ድርድር ውጤታማ የማይሆን ነው። ምክንያቱም አሜሪካ
ታማኝ ስላልነበረች ነው። ይህንን ሲያስረዱም ለድርድር አሜሪካኖች ሲጠበቁ እነሱ ግን በብቸኝነት ጦርነትን እንደ አማራጭ አድርገው ወስደዋል። በቬንዙዌላ ማዱሮ ይህንን ሲሉ ነበረ። አሁን መልካም የተባለ ድርድር ዛሬን አድርገናል ብለው ነበር። ማታውን ግን ታፍነው በኒውዮርክ ፍርድ ቤት ቀርበዋል። አሜሪካ ድርድርን እየተጠቀመችበት ያለው እንደ ጊዜ መግዣ ሆኗል። ግን የዲፕሎማሲ መተማመን ከዶናልድ ጄ ትራምፕ አድሚኒስትሬሽን ጋር ፈጽሞ መተማመን ዋጋ ቢስ ነው። We did not start this aggression. This war was imposed on us. We were in the midst of negotiations with the US when this war was forced upon us. Keep in mind that the military aggression continues, and therefore, in this situation, talking about anything other than defense, anything other than delivering a crushing response to the enemy, seems, in my view, entirely misplaced. ሆርሙዝ ሙሉ በሙሉ በኢራን እስላማዊ ዘቡ ተዘግቷል። አሜሪካ ሽፋን እሰጣለሁ መርከቦች ይለፉ ብትልም ደፍሮ የሚያልፍ መርከብ ግን አልተገኘም። ምክንያቱም የኢራን ሻሂድ ድሮኖች የትኛውንም ታርጌት ስተው ስለማያውቁ ነው። ዓለም ላይ የነዳጅ መቆራረጥ እያጋጠመ ነው። ከ20 ሚሊዮን በርሜል በላይ ክፍተትም እያጋጠመ ነው። ዓለም ይህንን ክፍተት ለመሙላት አሁን እየተረባረበ ይገኛል። ራሽያ ብቸኛ አማራጭ ሆናለች። If European companies and European buyers suddenly decide to reorient themselves and offer us long-term, stable cooperation free of political considerations, then of course, we have never refused. We are ready to work with the Europeans. But we need some signals from them that they are ready and also willing to work with us and will ensure that stability and reliability. የአሜሪካ እስራኤል እንዲሁም የኢራን ጦርነት ቀናትን እያስቆጠረ ነው። ይህ ደግሞ ዓለም አቀፍ ኢኮኖሚ ላይ የሚያደርሰው ጫናም እየጨመረ መጥቷል። በዚህ በ29ኛው ዌቭ አዲስ በተከፈተው ዌቭ መሰረት ኢራን አዲሱ ጦርነቷ ሙሉ በሙሉ እስራኤልን ታርጌት ታደርጋለች። በዚህም የተነሳ እስራኤል ግዙፍ የተባለ ውድመትን እያስተናገደች ነው። በዚህም የኢራን ጦርነት የተነሳ የእስራኤል አየር መቃወሚያዎች ሲደነባበሩ ታይተዋል። ሲስተማቸውም ችግር አጋጥሞታል። 12 ደቂቃ በላይ የሚቆየው ገና ሲተኮስ ኢንፎርሜሽን የሚሰጠው ወደ አንደርግራውንድ ባንከር እንዲገቡ የሚያስጠነቅቀው ሲስተም አሁን ላይ ወደ 3 ደቂቃ ወርዷል። ከ10 ደቂቃ በላይ የሚሆነውን ክፍተት ግን ሲስተሙ እስታውን አናላይዝ አድርጎ ምላሽ የመስጠት ሂደቱ ሙሉ በሙሉ መንቀራፈፍ አጋጥሞታል። ይህ ደግሞ የሆነው አሁን ኢራን የከፈተችው ጦርነት ሙሉ በሙሉ እስራኤልን ታርጌት ስላደረገ ነው። ሲስተሙ የትኛውን ይዞ የትኛውን እንደሚለቀው ግራ ተገብቷል። ይህ እስራኤል በፍጹም ያልጠበቀችው ነገጠማት። The world is paying a stiff price. From travel chaos to surging oil prices, this is now a global crisis. Let's look at the latest updates. Overnight, Iran fired another missile barrage at Israel. It was their 29th wave of attack. And this time, the targets were all over Israel. Cities like Haifa, Tiberias, and Dimona were targeted. The sky was lit up by missile interceptions, and the falling debris killed one Israeli citizen. ኢራን አቁመው የነበረውን የጎረቤት ሀገራትን መምታት አሁን በአዲስ መልክ አስጀምረዋለች። ዩኤኢ ሁሉንም የኢራን ተተኳሾች እንዲሁም ድሮኖች በመመከት ላይ ትገኛለች። ተጨማሪም ፍንዳታዎችም እየተመዘገቡ ነው። የነዳጅ ማጣሪያዎች ኢላማ ሆነዋል። ይህ ደግሞ ዓለም አቀፍ የነዳጅ እጥረትን ያጋጥማል። ምናልባትም ጦርነቱ እንኳን ቢቆም እነዚህ የነዳጅ ጣቢያዎችን መልሶ ወደ ስራ ማስጀመር የሚደረገው ጥገና በራሱ ብዙ ጊዜና ብዙ ገንዘብ ይፈልጋል። ይህ ዓለም አቀፍ የነዳጅ እጥረትን ያባብሳል ተብሎ ተሰግቷል። ጦርነቱ ኢራን ድሮኖች ለመመከት ግብ ተይዟል። እንዲሁም አብዛኞቹ የነዳጅ ማጣሪያዎች በስጋት የተነሳ ስራ ማቆም ጀምረዋል። Iran is also hitting its neighbors. Today, the UAE shot down 12 ballistic missiles, plus explosions were heard over Bahrain and Qatar. In Kuwait, reports say the US air base was hit. This is the Al Adiri base. Iran says it destroyed fuel tanks and support facilities at this base. Despite the occasional hits, the air defenses are holding. Both Saudi Arabia and the UAE have released videos. They show mid-air drone interception. ኢራን እንደምትለው ከሆነ እኛ ጦርነቱን አልጀመርነውም። እኛ ላይ የተደረገ ግልጽ ወረራ ጦርነቱን እኛ ላይ የተጣለ ነው። ይህ ለድርድር የነበረንን ጉጉት ሙሉ በሙሉ እንድናሟጥጥ አድርጎናል። ጦርነቱ በዚህ ሰዓት ላይ በሙሉ ደረጃ እየተዋጋን እንገኛለን ብለዋል። እውነታውን ስንመለከት ኢራን ወረራ ተካሂዶባታል።
የምዕራቡ ሀገራት እየመረራቸውም ቢሆን የፑቲንን አሸናፊነት እየዋጡት ይገኛሉ። ኢራን የሆርሙዝ ሰርጥን ስለዘጋጅ የነዳጅ ፍላጎት በከፍተኛ ደረጃ እየጨመረ መጥቷል። በዚህም የተነሳ ፑቲን ብቸኛ አማራጭ ሆኗል። የዩክሬን ውጊያ በተሻለ አቅም እንዲዋጉ የሚያስችላቸዋል ተብሎ ይጠበቃል። ዓለም ያለበትን የነዳጅ ክፍተት ምናልባትም ከ20 ሚሊዮን በርሜል በላይ በቀን ክፍተት ያጋጥመዋል። ይህንን ደግሞ ለመሙላት ብቸኛ አማራጭ ራሻ ነች። ከራሻ ደግሞ ይሄ ነዳጅ ከተገዛ ራሻ ይህንን ሙሉ በሙሉ የምታገኘውን ገንዘብ ዩክሬን ላይ ታፈሰዋለች። ይህ ማለት ራሻ በዩክሬን ውጤታማ ማጥቃት እንድታደርግ ያስችላታል። የነዳጅ ዋጋ መጨመሩ ራሻን በእጥፉ እያሳደጋት ይገኛል። ምክንያቱም ለብዙ ጊዜያት ራሻ ምንም አይነት ነዳጅ እየሸጠች አልነበረም። ለህንድ የሚሸጠውም ነዳጅ በቅርቡ እንዲቆም ተደርጎ ነበር። በዚህ የተነሳ የራሻ ኢኮኖሚ መዋዠቅ አጋጥሞት ነበር። አሁን ላይ ግን ያንን ሁሉ የሚያካክስ ሆኗል። ነዳጅ በእጥፍ ዋጋ መሸጥ ጀምሯል። አውሮፓ ሳይወድ በግዱ ተንበርክኳል። ዶናልድ ጄ ትራምፕ በኢራን እስላማዊ ዘቡ የተነሳ ጫና ውስጥ ወድቀው የራሻን ነዳጅ ሽያጭ ለማላላት እየወሰኑ ነው። So far, there is only one winner in this war, Russia. It steadily undermines Ukraine's position by flouting international law. It gains new resources to finance its war against Ukraine as energy prices rise. It profits from the diversion of military capabilities that could otherwise have been sent to support Ukraine. ሩሲያ እንዳለችው ከሆነ ኢራን እስካሁን ወታደራዊ እርዳታ አልጠየቀችም። ሩሲያ የራሷ ጦርነት በዩክሬን በኩል ቢኖርባትም ግን ኢራንን ከመርዳት አልቦዘነችም። ሩሲያ ሁሉንም የአሜሪካንና የእስራኤልን የጦር ቤዞች እንዲሁም የትኛውንም እንቅስቃሴዎች እየሰለለች ለኢራን ስታቀብል ነበር። ወታደራዊ እንዲሁም የስለላ ጣቢያዎቿን ሙሉ በሙሉ ለኢራን እስላማዊ ዘብ ክፍት አድርጋለታለች። በዛም የተነሳ ኢራን ውጤታማ የተባለ ማጥቃትን አከናውናለች። ሁሉንም በባህረ ሰላጤ ሀገራት የሚገኙትን የአሜሪካ የጦር ቤዞች ሙሉ በሙሉ አውድማቸዋለች። ይህ ራሻ ለኢራን ያደረገችው ውለታ ነው። የትኛውም ጦርነት መጨረሻው ድርድር ነው። ይህን ድርድር ደግሞ ያሳካሉ በብቸኝነት የተባሉት ሰው አሁን ላይ ፑቲን ሆነዋል። ፑቲን ከትራምፕ ጋር መልካም የተባለ ግንኙነት አላቸው። እንዲሁም ከኢራኑ አያቶላ እንዲሁም እስላማዊ ዘቡ ጋር መልካም የተባለ ግንኙነት አላቸው። የዚህ ጦርነት መቋጫ መደምደሚያ ምናልባትም ራሻ ቭላድሚር ፑቲን ይሆናሉ ተብሎ ይጠበቃል። ብቸኛ አማራጭም ሆነው እየቀረቡ ይገኛሉ። The Kremlin says Iran has not requested for military help. Even if they did, it's unlikely that Russia will help. They will prioritize their own war over West Asia. But here's what Putin does bring to the table. First, intelligence. US officials say Russia is relaying information to the Iranians. Basically, what are the key targets? What are the main radars? What site should be targeted? This intel would be of great help to the Iranians. Secondly, Putin can be a bridge. He has very close relations to US President Trump. He also has warm ties with the Iranian regime. So if either side wants an off-ramp, Putin can arrange it. እስራኤል የእስላማዊ ዘቡን አያቶላን መግደሏ ዋጋ እያስከፈላት ነው። ሄዝቦላ ጋር ግልጽ ጦርነት ገጥማለች። በዚህም የተነሳ እስራኤል ደቡብ ሊባኖስን እያጠቃች ነው። ወታደራዊ ተሽከርካሪዎችንም እያስጠጋች ነው። እስራኤል በአያቶላ ዋጋ እየከፈለች ይገኛል። የሊባኖስ ውድመት ግን ከቀን ወደ ቀን እየተባባሰ መጥቷል። በመቶዎች የሚቆጠሩ ሰዎች ሞተዋል። በሺዎች የሚቆጠሩ ሰዎች ደግሞ እየተሰደዱ ይገኛሉ። ምናልባትም ሊባኖስ ግማሽ ክፍሏ ሊወድም ይችላል። Israeli jets have been bombing Beirut in southern Lebanon. From the looks of it, it's a brutal air campaign. Nearly 400 people have been killed so far, and among them are 83 children. The bombing has also displaced nearly 700,000 Lebanese citizens. I'll repeat that, 700,000 citizens displaced. If you look at the aftermath of Israeli strikes, የኢራን እስላማዊ ዘቡ የሚተኩሳቸው ድሮኖችና እንዲሁም ሚሳኤሎችን ለመመከት አሜሪካና አጋሮቿ ተጠምደዋል። በዚህም የተነሳ አሜሪካና አጋሮቿ ብዙ ሚሊዮን ዶላሮችን እያወጡ ይገኛሉ በቀናት። ይህ በአሜሪካና በአጋሮቿ መካከል
ግዙፍ የተባለ ክስረትን እያከናወነ ነው። ኢራን ማስወንጨፊያዎቿ ቢወድሙም አሁንም ማስወንጨፏን አላቆመችም። ምክንያቱም ኢራን ሰፊ የተባለ ዝግጅት አድርጋበታለች። አንዱ ሲመታ አንዱን ትተካበታለች። አንዱ ካስወነጨፈ በኋላ በፍጥነት ቦታ ይቀይራል። በዛ የተነሳ አሜሪካና እስራኤል ውጤታማ መልሶ ማጥቃት እንዲያደርጉ አላስቻላቸውም። በዚህም የተነሳ ኢራን ትራምፕን ከፍተኛ የተባለ ጫና ውስጥ መጣል ነበር ፍላጎቷ። ይህም ተሳክቶላታል። አንደኛ ዓለም አቀፍ የነዳጅ እጥረት እንዲፈጠር ማድረግ፣ ሁለተኛ ደግሞ የአሜሪካ ብቸኛ አጋሮቿ የአረብ ሀገራቶች እንዲጨነቁ ማድረግ ነው። በእነዚህና በመሳሰሉት ጉዳዮች የተነሳ ትራምፕ አሁን ጦርነቱን ዳግም እያጤኑት ነው። The US and its allies are clearly using up a lot of air defense missiles. At the same time, Iran has also lost a chunk of its launchers, and yet neither side is letting up. Iran's strategy is to pressure Trump into seeking an off-ramp. ራሻ ቭላድሚር ፑቲን አሁን ላይ የኢራንን ውለታ እየመለሱ ይገኛሉ። ራሻ የዩክሬን ጦርነት ላይ ብዙ የተባለ ድሮኖችን አስረክባለች። እነዚህ ሻሂድ ድሮኖች ደግሞ ራሻን ውጤታማ አድርጓታል። የራሻ መከላከያ የጀርባ አጥንትም ሆኖ ተመዝግቧል። በእነዚህ ጦርነቶች ላይ ዩክሬንን ሙሉ በሙሉ ያወደሙት የኢራን ሻሂድ ድሮኖች ናቸው። እነዚህን የሻሂድ ድሮኖች ምዕራቡ ሀገራት መመከት ተስኗቸዋል እስካሁን ድረስ ባለው ጦርነት። አሁን ደግሞ ራሻ የኢራንን ምላሽ የምትሰጥበት ጊዜ ደርሷል። በዚህም ውለቷን እየመለሰች ይገኛል። ኢራን ትብብሯን ስትሰጥ የሻሂድ ድሮን በራሻ ቤት ውስጥ እንዲመረት ጭምር ፍቃድ ሰጥታለች። እንዲሁም የቴክኖሎጂ ኤክስፖርቶቿን ጭምር ልካ አሰልጥናለች። በዚህም የተነሳ ራሻ በአሁን ሰዓት ላይ ሙሉ በሙሉ ወታደራዊ ድጋፍን ለኢራን እየሰጠች ይገኛል። ኢራንም ውጤታማ የተባለ ማጥቃትን እያከናወነች ነው። Russia has deepened its ties to the regime in recent years. After the Ukraine war began, Iran supplied drones to Russia's military. I'm talking about the Shahid suicide drones. Russia also signed a deal to produce those drones at home. Now, the Shahid is the backbone of Russia's operations in Ukraine. Last year alone, they fired more than 50,000 of these drones at Ukraine. So, will Putin now repay the favor? የሆርሙዝ ሰርጥ መዘጋት፣ የባህረ ሰላጤው ሀገራት የነዳጅ ማጣሪያ መመታት የሩሲያን ነዳጅ የሽያጭ አቅም እንዲጨምር አድርጎታል። ራሽያ ነዳጅ ከፍተኛ ፍላጎት እያሳየ ነው። ፑቲን ለአውሮፓም ጭምር የመሸጥ ፍላጎታቸውን በይፋ አንጸባርቀዋል። እንዲህም ብለው አሳውቀዋል። የራሽያን ነዳጅ ማግኘት ከፈለጋችሁ ሰፊና ረዘም ያለ ትብብር ልታደርጉ ይገባል ብለው መደራደሪያ ያስቀምጠዋል። ይህ የምዕራቡ ሀገራት እንደ ሞት ቢመለከቱትም አሁን ላይ ግን ከማድረግ ወደ ኋላ አላሉም። Secondly, the war is boosting Russia's energy revenue. Gulf oil and gas are off the market, so Russian energy is in huge demand right now. The US is thinking about lifting restrictions on Russian gas and oil. President Putin is capitalizing on this crisis. He says he's ready to sell energy to Europe as well, but only if they guarantee long-term cooperation. አሁን ላይ የምዕራቡ ሀገራት እጃቸውን ለራሻ መስጠት ጀምረዋል። ሃንጋሪ በራሻ ላይ የተጣለውን የነዳጅ ማዕቀብ ሙሉ በሙሉ አንስታለች። አውሮፓ ብቸኛ አማራጩ ፑቲን መሆኑን አምነዋል። ለዩክሬን የተሰጠው ትኩረትም በአሁን ሰዓት ላይ ተነፍጓል። ምክንያቱም ዓለም ሰፊ የተባለ የነዳጅ እጥረት አጋጥሞታል። አውሮፓ ደግሞ ከዚህ በኋላ ይህንን መታገስ አይችልም። ምክንያቱም አውሮፓ አስቸጋሪ የተባለ የአየር ሁኔታ አለባት። ይህ ደግሞ ክረምቷ በጣም የከፋ የተባለ የብርድ ዘመን ነው። ስለዚህ እነዚህን ሁሉ መቋቋም የምትችለው ከራሻ ነዳጅ ገዝታ ነው እንደበፊቱ። አሁን ላይ አሜሪካ ስታደርግ የነበረው አድማ አመጽ ራሻን ማስገለል ሙሉ በሙሉ ዋጋ ቢስ ሆኗል። Hungary wants to remove the sanctions on Russian energy. They see it as the solution to this crisis. So in the short term, the West Asia war will benefit Russia. It will divert attention from Ukraine. It will also boost Moscow's energy revenues, maybe even open up new markets for them. ዶናልድ ጄ ትራምፕ በዚህ ሂደታቸው ውጤታማ አልሆኑም። ምክንያቱም አሁን ራሻ ብቸኛ አማራጭ ሆናለች። ከአረቡ ሀገራት የሚያገኙትም ነዳጅ ሙሉ በሙሉ ቆሟል። የቬንዙዌላና የመሳሰሉት ሀገራት ነዳጅ ደግሞ ይህንን ከ20 ሚሊዮን በርሜል በላይ የሚያስፈልገውን ፍላጎት ማሟላት አይችሉም። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።